ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ ተነሳ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋገሩ። በምስራቅ ወለጋ ኪረሙ ወረዳ እየተባባሰ የመጣው የጸጥታ ችግር ነዋሪዎችን እያፈናቀለ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲቪ በመባል የሚታወቀውን የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የሚገመት የዋጋ ግምት ያለውን ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሶሳ ከተማ አምባ 1 በሚባል ቦታ መሆኑን ፖሊስ ገልጿል። ተጠርጣሪዎቹ ከወርቅና ከጥሬ ገንዘብ ጋር በቁጥጥር ስር ሊውሉ የቻሉት በፌዴራል ፖሊስ ወንጀል መከላከል የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑን ጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት አዛዥ ዋና ኢንስፔክተር ዳኛ አለማየሁ በኩላቸው የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ ምርመራ እያጣራ መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብ ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተናግረዋል። አክለውም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰው ጉዳት በመገንዘብ ከህዝብና ከመንግስት የተጣለበትን አደራ ለመወጣት ህዝቡን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን መግለጻቸውን ከተቋሙ የተገኘው መረጃ ያመለክታል። በትግራይ መልሶ ማቋቋም ኢንዶመንት ፈንድ ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ መነሳቱ ተሰማ። በተቋሙ ኩባንያዎች የባንክ ሂሳብ ላይ የጣለው እግድ በሚመለከት አሰራር በተከተለ መልኩ ለኢፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን ከኢፈርት አንድ ከፍተኛ ኃላፊ አሳውቀዋል። ጥቂት የኩባንያዎቹ ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማንም እገዳውን ሆነ በምክንያት እንደታገደና እንደተነሳ አልተገለጸላቸውም። ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉን መስማታቸውን ገልጸዋል። የፍትህ ሚኒስቴር መሰል ጥርጣሬዎች ሲኖር በህጉ መሰረት ከ3 ቀን በላይ ማገድ አይቻልም ያሉት ኃላፊዎች አሁን እገዳው ሙሉ ለሙሉ እንደተነሳላቸው መዘገቡን ተናግረዋል። እነዚሁ 7 ኃላፊዎች የእግዱን መንስኤ ለማወቅ እንዲሁም እግዱ እንዲነሳ ለማድረግ ጥረት ሲያደርጉ መቆየታቸውን የገለጹት እኚሁ ከፍተኛ ኃላፊ ከቀናት በፊት እግዱ ስለመነሳቱ በቃል እንደተነገራቸው ተናግረዋል። ለችግሩ መፈታት በክልሉ መንግስትና ፌዴራል መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችል ግምታቸውን አስቀምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው አነጋገሩ። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ለአንድ ቀን የስራ ጉብኝት ተቀብለው ማነጋገራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ባለፈው 1 ዓመት እየሰራንባቸው የቆየነው የሁለትዮሽ ግንኙነት ውይይቶችን በመቀጠል ፍሬያማ ውይይቶችን አድርገናል ሲሉ ገልጸዋል። በተጨማሪም ውይይቱ የቅድሚያ ጉዳዮችን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ የጸና ነበር ብለዋል። ጠቅላይ ሚኒስትር አብይ ይህንን የገለጹት የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑን ተናግረዋል። በከፍተኛ ደረጃ በተካሄደው በዚሁ ስብሰባ ላይ የሁለቱ ሀገራት ባለስልጣን እንደ ንግድ፣ ኢንቨስትመንትና ኢኮኖሚያዊ ልማት ባሉ ዘርፎች ያላቸውን ስትራቴጂካዊ ትብብር ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነትን ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸው ጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑን አጽንኦት ሰጥተውበታል። በምስራቅ ወለጋ በኪረሙ ወረዳ እየተባባሰ የመጣው የጸጥታ ችግር ነዋሪዎችን እየተፈናቀሉ መሆኑ ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ላለፉት 5 ወራት እየተባባሰ የመጣው የጸጥታ ችግር ነዋሪዎችን ለከፋ መፈናቀልና ሰብአዊ ቀውስ መዳረጉን ተሰምቷል። ነዋሪዎቹ የፋኖ ታጣቂዎች በአካባቢው መንቀሳቀሳቸውን ለጸጥታው ችግር መባባስ ምክንያት
መሆኑን ገልጸዋል። የኪረሙ ወረዳ ባለስልጣን የሆኑት አቶ አለባቸው ወይሳ ሰሞኑን በታጣቂዎች በደረሰው የጸጥታ ችግር ከ1000 በላይ ሰዎች መፈናቀላቸውን አረጋግጠዋል። ከተፈናቃዮቹ መካከል አብዛኞቹ የኪረሙ ወረዳ የአሹኩታይ፣ የጉዲና ጅሬኛና የባቦ ወረዳዎች መሆናቸውን ተናግረዋል። የጉዲና ጅሬኛ መንደር የተፈናቀሉ አንድ ነዋሪ ህዳር 23 2018 ዓ.ም ሌሊቱን በሙሉ የዘለቀ ተከታታይ ተኩስና ግጭት ነበር ያሉ ሲሆን ለህይወታቸው በመስጋት ሰብላቸውን፣ ቤታቸውን ጥለው ወደ ኪረሙ ዘመድ ተጠልለው እንደሚገኙ ተናግረዋል። ነዋሪዎች አክለውም ብዙዎች ተፈናቃዮች ወደ ጫካ፣ ወደ አጎራባች መንደሮች እንዲሁም ወደ ኪረሙ ከተማ በመሰደድ ለከፍተኛ ችግር እየተጋለጡ መሆኑን ጠቁመዋል። ስማቸው እንዳይጠቀስ የፈለገ የ12ኛ ክፍል ተማሪ በአካባቢው ባለው አለመረጋጋት ምክንያት ትምህርት አቋርጦ መፈናቀሉን ተናግሯል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስቴር ክሪስቲን ኖም በተለምዶ ቪዛ በመባል የሚታወቀውን የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። ሚኒስቴሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር እድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 የከፍተኛ ትምህርት ተቋማት ላይ የተፈጸመው ግድያ ተገናኝቶ ነው። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስቴሯ ክሪስቲን ኖም ይህንን የሚያስተጋባ መልእክት አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም በዩናይትድ ስቴትስ መግባቱን ከዚህ መልእክት የገለጹት ሚኒስቴሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ገልጸዋል። ሚኒስቴሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ እንደዚህ አይነት ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55 በላይ የሚሆኑ የተለያዩ ሀገራት በየዓመቱ በአሜሪካ በቋሚነት የመኖር እድል የሚያገኙበት ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመለክታል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።